ያለው ከቤትህ ነው። እርዳኝ አለው ተለምናለሁ የእንትናን እንሰማለን ወይ ማን ነው ጌታ ሆይ ሰሰደን ማየት ተከበረ አባታሽ በለን ለልጅ ነበር ሳይሳራ ዘጋል ድንገት መተበን በረን በመስጋት ከደጃ ታስቀረን እውነተኛ ሰላም ያለ ኦኬ ዛሬ ጌታችን ኢየሱስ ያደረገበትንም ቀን የምናስብበት ነው እና የጌታችን እርገት ከመሆኑ አንፃር ቪዲዮ ላይ ማስቀምጬላችሁ ነበር። ዛሬ አንድ ቪዲዮ ሰርቼ ነበረ። ከሞት በኋላ ትንሣኤ ያለ እንደምታውቁት፣ ከትንሣኤ በኋላ ደግሞ ጌታችን ኢየሱስ ወደ አባቱ አርጓል ብለን እናምናለን እና ይሄ ለኛ መንገድ ነው። ሁሉም ነገር ባይዘ ጌታችን ኢየሱስ መንገድ እንደመክፈትም ጭምር ነው። መቶ ልክ ሲሞት ሞቶ ሳይቀር ደግሞ ልክ ሲነሳ ለኛ መንገዱን እየከፈተ እኛም ሞተን ደግሞ በዛው እሱ ሄዶ መንገድ ደግሞ ለኛም ደግሞ እንነሳለን። መነሳት ብቻ ደግሞ አይደለም አድርጓል፣ ስለዚህ እኛም እናደርጋለን ስለሆነ እሺ በቃ በመጨረሻ ምን እንነሳለን የሚለውን የተወሰነ እንስማውና ትንሽ ነገር እንላለን። በመጨረሻ እንነሳለን ከሞት
ጌታ ሲመጣ በአየር ሆነን ሲጨልም ከዋክብትም ሲረግፉ ምድርና ሞላዋ ለዘለዓለም ሲያልፉ በሰማይ ኃይላት ንውስውስታ ሲሰማ ጌታ ይመጣል በመለኮቱ ብርሃን ሲሞላ ምድርና ሰማዩ የምድር ዳርቻ በነፋሳት ኃይል ሲመታ ከጭንቅ አድነን አማኑኤል የኛ ጌታ ይታያል በግልጽ የጌታችን ማዳኑ በምድር ያሉ ኃጢአትን ለሚሠሩ ያስደነግጣል ያስፈራቸዋል አንዴ እንደው ይቅርታ በጣም ምንድን ነው ያለው? ሊቀ መዘምራን ይልማ ምን አለ? አንዴ ይልና ለካው ስሙ በምድር ያሉ ኃጢአትን ለሚሰሩ ያስደነግጣል ያስፈራቸዋል ቀኑ ጌታ በዚያን ቀን
እንዳንጣል በሲኦል ቅዱስ ስምህን ይዘናል ተማጽነናል። በበደላችን እንዳትከፍለን አደራ እንደ መርገም ነው ጌታ ሆይ የእኛ ሥራ። በመጨረሻ እንነሳለን ከሙታን ጌታ ሲመጣ በአየር ሆነን እያየን በመጨረሻ እንነሳለን ከሙታን ጌታ ሲመጣ በአየር ሆነን እያየን። አሜን። እኔ በጣም የምር ክርስቶስን በስመ አብ ጌታ ለዚህ ቀን ማለት ያውቃል። ለዚህ ቀን ሲንስ ቀኑ መምጣቱ አይቀርም፣ ግን ለዛ ክብር ማለት ነው። ለዛ ክብር በጣም ሁላችንንም ጌታ ያውቃል። እኔ በጣም እንደው የምወደውን ሰው ማለት ነው የምወደውን ሰው በጣም እንደው እስቲ እንደው ትልቅ ነገር ተመኝለት ብባል ጌታ ኢየሱስ ሲመጣ በዛ በእርሱ መንግስት ማለት ነው ልክ ሲወስደን እዛም ባገኘው ብዬ ነው የምመኝለት። በጣም ይቆራረጣል የሚል ሰው አለ። ይቆራረጣል ጋይስ? እስቲ ይቆራረጣል ወይስ ይሰማል? ኦኬ፣ የራሳቸው ችግር ነው ማለት ነው። አንዴ አረ በጌታ ያስፈልግ ክርስቶስ ሴትዮ አንድ ይበቃል። በእግዚአብሔር ስም ክርስቶስን አንድ ከበቂ በላይ እሱንም ያው አስቸጋሪ ሆነሽ በሚለው እና ያሺ ድጋሚ ቪዲዮ እንዳይሰራብኝ ዝም ብል ይሻላል ትላለህ። ቆይ ዮኒ ልጥራው አንዴ። ሮማዬ እኔ እናት ምንድነው እንደዛ ምረው ሌላ ዝም የሚሉት እነዚህ ጌም ምናምን የሚጫወቱ ወንድሞች እንደዚህ ጊፍት ምናምን ሲሰጣቸው ኩዊን አረ በቅዱስ ሚካኤል ይሄንን እንትን እንዳትሉ እሺ። ይሄ በቅዱስ ሚካኤል ያችኋለሁ እንዳታረጉት። ሙድ እያስኩ ደግሞ እንደዚህ በስማ ይኸኛው አይመጣውም። ኦኬ እንትን እናድርግ። አንዴ ኮመንቱን ልዝጋባችሁና እማይላል ከታች አሉ ጌታ። እሺ ኮመንቱን ዘጋውባችሁና እስቲ ትንሽ ነገር እንማማር እናንተ ሰዎች ዶክትሪናል ከሆነው ጉዳይ በዘለለ ደግሞ እስቲ ትንሽ ህይወት ተኮር ሊሆን ይችላል ብዬ የማስበውን ትንሽ ነገር እንማማር ነገር አንድ የመጽሐፍ ቅዱስ ክፍል በጣም በተደጋጋሚ ያነበብኩላችሁም ዛሬም አንዴ ላንብብላችሁና እንጀምራለን። አንዴ ሐዋርያው ቅዱስ ጴጥሮስ ጋይስ ያው የጌታችን እርገት ላይ ነው ትንሽ ነገር ማወራችሁ፣ ግን የጌታችን እርገት ቀጥታ ከመንፈሳዊ ህይወታችን ጋር ስለሚገናኝ መንፈሳዊ ህይወት ያው እንግዲህ እኔ በጣም በየጊዜው በጣም ልናስበው ይገባል። ራሳችን በጣም ልናሳስበው ይገባል። እኔ አንዳንዴ ስሳነፍ ማለት ነው አንዳንዴ ሌላ ሰው ስለ መንፈሳዊ ህይወት ነገር የሆነ ነገር ሲናገር ሲሰማ የማውቀው ነገር ቢሆን የማውቀው ነገር እኮ ነው ሊትራሊ የማውቀው ነገር ማለት ነው፣ ግን የማውቀው ቢሆንም ከዛ የሆነ ከአንድ ከሚናገር ሰው ልክ ስሰማ እንዴት እንደሆነ ባላቅም ማለት ነው
እንዴት እንደሆነ ባላውቅም ምንም እንኳን ከጭንቅላቴ ባይጠፋም ያ የተናገረው ቃል ምናምን ጭንቅላቴ ውስጥ በቃ እንደ ኖርማል ነገር ያለ ቢሆንም እንኳን ሌላ ሰው ሲናገር ስሰማ ግን በዛ ውስጥ ግን አንዳንዴ ይማርበታለሁ ምናምን እና ደግሞ መለስ ነገር እንበታለሁ። ስለዛ እንደነዚህ አይነት ነገሮች በጣም በቃ የመንፈሳዊ ሕይወት ጉዳይ በጣም በተደጋጋሚ በጣም ሊደጋገም ይገባል። አሊያ በጣም በዓለማዊነት በጣም ልንዋጥ እንችላለን። ምንድነው እግዚአብሔር አምላክ ሶስት አካላት እንዳሉት የሚያምን ማለት በስላሴ የሚያምን አዎ ክርስቶስ ኢየሱስ አንድ ጌታ ነው እርሱ አዎ ውህድ ባህሪን ያለው ብሎ የሚያምን በቃ አምስቱ አዕማደ ምስጢራትን ሁሉ የሚቀበል ምናምን ሆነን እሱ ላይ በጣም ጸዴ ነውና ማለት ነው አስረጅዩን አሁንን ግን ህይወታችን ግን የተወሰነ ይለ በርሸት እንዳይልብን ከትምህርቱ ጎን ለጎን በጣም ህይወታችን ላይ መሰራት አለበት። አለበለዚያ ግን ልክ በጣም ብቻ አይነውስ አስቸጋሪ ይሆናል። ዝም ብለህ እውቀቱ ብቻ የትም አያስገባም። እውነቱን ለመናገር እውቀቱ ይጠቅማል ሳይሆን በቃ ግዴታ ነው፣ ለድህነታችንም ያስፈልጋል። ነገረ እግዚአብሔሩ ነገረ ድህነቱን ማወቁ የእርሲያን ትምህርትን ማወቅ ግዴታ ነው ለድህነታችን። እግዚአብሔርን ግዴታ ማወቅ አለብህ። ካላወቅኩ አትድንማ። ለዛ ነው ጌታ ኢየሱስ ምን ብሎ የተናገረው በዮሐንስ ወንጌል ላይ እውነተኛ እሺ ምን ብሎ ተናገረ ጌታችን ኢየሱስ? እውነተኛ አምላክ ይሁን ካንተን ብቻ የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። እውነተኛ አምላክ ይሁን ካንተን ብቻ የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እግዚአብሔርን ማወቅ ልጁ ኢየሱስን ማወቅ ምናምን ያ በቃ ይሄ የዘላለም ሕይወት ጉዳይ ነው። ግን ማወቅ ራሱ ዲፋይን መደረግ አለበት። በእርግጥ ማወቅ ከሕይወት አይነጠልም በኦርቶዶክስ ክርስቲያን ውስጥ። ግን እኛ ዝም ብለን አንዳንዴ ምንድነው የሆነ ነገር እንሰማለን፣ እንይዛለን፣ እናውቃለን፣ ከዛ በኋላ ሕይወቱ የለም እንሰማለን። እንደዛ ደግሞ መሆን ስለሌለበት ያ የምንማረው ትምህርት ወዴት ሊመራን ይገባል? ወደ ንስሐ ሕይወት፣ ወደ ቅዱስ ቁርባን የማይመራን ከሆነ ጋይስ ምንም ሕይወታችን ላይ የሚያመጣው ምንም አይነት ለውጥ አይኖርም። ይህንን ካላደረገ ስለ ስላሴ የሚያውቅ ሟች ነው የምንሆነው። ስለ ስላሴ የሚያውቅ ብቻ ሟች እንሆናለን። ስለ ድህነት ትምህርት የሚያውቅ ግን ሟች ራሱ ግን ያላዳን አይነት ሰው ልንሆን እንችላለን። ስለ ድህነት ምናምን ተንትነን እንደ ቅዱስ ቁርባን እንደ እውነተኛ ጌታ ስጋና ደም ነው ስለ ድህነት ነው። ስጋውን የበላ ደሙን የጠጣ የዘላለም ሕይወት አለው ምናምን ብለን ማለት ነው። የጌታን ስጋና ደም የሚበላ ጌታ በእርሱ ይኖራል እርሱም እኮ በጌታ ይኖራል ብለን እዚህ ጋር ተጨቃጭቀ እኔ አልቆርብም ካልክ በጣም አደገኛ ነው። የምንጨቃጨቀው ብቻ ሳይሆን ስንጨቃጨቅ የሚሰማው ሰው አሁን ያኔ ምንም ፍሩትፉል ካልሆነ ጭቅጭቅ ብቻ ነው። እሺ ጭቅጭቅ ብለን ነው የምንገልጸው። ፍሩትፉል የማይሆን ከሆነ ፍሬያማ የማይሆን ከሆነ ጭቅጭቅ ብቻ ብለን የምንገልጸው። ሰምተን ይህን ትምህርት እነዚህ ፕሮቴስታንቶች ዝም ብለው ሰዋዊ ትምህርት ይዘው ቅዱስ ቁርባንን ክደው ምናምን ብለህ ማለት ነው። እሺ ቁረባ ስትባል ይሄን ያለ ይቅርብ ካልክ ማለት ብዙም አትለይም፣ ከፕሮቴስታንቱ አንለይም። እንደዛ ካደረግን እነሱ አንደኛቸውን ክደውታል፣ ስለዛ ይቀበሉ፣ እኛ እናምናለን፣ እስቲ ግን አንቀበልም። ድህነቱ ደግሞ የሚመጣው እኛ ጋር ማለት ነው ቅዱስ ቁርባኑን በመቀበል ውስጥ ነው። የሳው የጌታ ስጋና ደም ነው ግን ነው አልቀበልም። በጣም በውሃ ጥም በጣም ተቸገረ ማለት ነው። በጣም በውሃ ጥም የተቸገረ ሁለት ሰው ቢኖር በውሃ ጥም የተቸገረ ሁለት ሰው ቢኖርና ፊት ለፊት ላይ ውሃ ቢቀርብለት ለምሳሌ ይሄ ቀረበለት፣ ይሄ ውሃ ቀረበለትና አንዱ ምን አለ? ይሄ ውሃ አይደለም፣ ሲጀመር ይሄ ውሃ አይደለም ሌላ ኬሚካል ነገር ነው አለ። አንዱ ግን በፍጹም ይሄ ውሃ ነው አለ። ውሃ ነው ያለው ትክክል ነው፣ ይሄ ውሃ ነው እና ተከራከሩ፣ ተጨቃጨቁ፣ ተግባቡም አልተግባቡም። አንዱ ውሃ አይደለም ይላል፣ አንዱ ኧረ ይሄ እውነተኛ ውሃ ነው አለ። ሁለቱም ይሄ የውሃ ጥማቱ በውስጣቸው አለ። ተከራክረው ከጨረሱ በኋላ ውሃ አይደለም ያለው ሰውዬ በቃ ተወው፣ ያው እንግዲህ ይሄን ውሃ ሊያገኘው አይችልም፣ ገና ከጅምሩ ክዶታል። ውሃ ነው ብሎ የተከራከረውም ሰው በውሃ ጥሙ ውስጥ እያለ ማለት ነው ጥሙን ለማርካት መጥቶ ካልጠጣው እንደዛ ስለተከራከረ ብቻ ጥሙ ይረካለታል ነው? አይረካለትም። የውሃ ጥሙ የሚቆርጥለት ከፍቶ ጋይስ ጎንጨት ሲል ነው አይደለም?
ነው። ለጉሮሯችን ያስፈልገናል። ሰው ምንድን ነው? ይህ ውሃ ነው ማለት ብቻ አይደለም። ወይ ደግሞ ይህንን ውሃ ብጠጣ ጥምን ይቆርጣል ብሎ መከራከር አይደለም። ይህን ውሃ የሚጠጣ ጥምን ይቆርጣል፣ ውሃውን የሚጠጣ ጥምን ይቆርጣል ብለህ ስለተከራከርክ አይደለም። እሺ ጉንጨት አድርገህ አለበለዛ በዛው በጥም ውስጥ እዛው ደርቀህ ትቀራለህ ማለት ነው። እና ሰው ሁሉ ፕራክቲካል የሚሆነው ዝም ብሎ እንደ ፊሎዞፊ የሚወራ አይነት ብቻ አይደለም፣ የሚሰላሰል ብቻ አይነት አይደለም። ወደ ህይወት የሚቀየር ወደ ህይወት የሚቀየር ነው። ስለዚህ እግዚአብሔር ቸር ነው ነው እሱ አይደለም ትልቁ ቁም ነገር። አዎ እግዚአብሔር ቸር መሆኑን እናውቃለን፣ እናምናለን አይደለ? እግዚአብሔር ቸር ነው እና የእግዚአብሔርን ቸርነት መናገር በጣም ጥሩ ነው። ግን ምን ይላል መዝሙረኛው ዳዊት? እግዚአብሔር ቸር እንደሆነ ምን አድርጉ? ቅመሱ። ስለዚህ እግዚአብሔር ቸር ነው፣ ቀመሱ። ካልቀመስ ነው ግን የእግዚአብሔርን ቸርነት አናገኘው። ዝም ብሎ ቸር ነው ብቻ ሳይሆን ቸርነቱ ደግሞ መቅመስ አለብን። እና ሁሌም መንፈሳዊ ህይወት ላይ ሁሌም በጣም በተደጋጋሚ ማሳሰብ አለብን፣ አንዳችን ለአንዳችን ማለት ነው። በዙሪያችሁ ያሉ ወንድሞቻችሁ ጋር፣ ጓደኞቻችሁ ጋር፣ እህቶቻችሁ ምናምን እንደዛ እና ይህንን ደግሞ በጣም እንደው ሁሌም እየተደጋገመ እርስ በእርሳችን መተሳሰብ እንዳለብን የሚያሳይ ደግሞ ጥሩ የመጽሐፍ ቅዱስ ክፍል ከዚህ በፊት አብቤላችሁ ነበር። ሁለተኛ ጴጥሮስ መልእክት ምዕራፍ 2 እንዲህ ይላል። እሺ አንዴ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር ነው ወይ? ሁለተኛ ጴጥሮስ ምዕራፍ 1 እሺ እንደዚህ ይላል። ከመግቢያው ጀምሮ ባለፈውም አንብቤላችሁ ነበር። የነበራችሁ ሰዎች ካላችሁ አያጭራት እሷን ላንብብላችሁና ከዛ በኋላ የተወሰነ ነገር ደግሞ እናወራለን። የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ። በጣም የሚገርም እኮ ነው። ጴጥሮስ ራሱን የኢየሱስ ክርስቶስ ባሪያ ብሎ ነው የሚጠራው። በነገራችን ላይ የጌታ ባሪያ ነን አይደል? የእግዚአብሔር ልጅ ነን፣ አተሴም ታይም ባሪያም ጭምር ነው። እሱ መረሳት የለበትም። እርሱም አባታችን ነው፣ በተመሳሳት ደግሞ አምላካችንም ጭምር ነው፣ ገዢያችንም ጭምር ነው። እኛም የምንገዛለት እንደዛ ነን፣ ተገዢም ጭምር ነን ማለት ነው። የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር እምነትን ላገኙ በማን አለ? በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ። እሺ የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርንም ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ክርስቶስ ዕውቀት ጸጋና ሰላም ይብዛላችሁ። እሺ ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ስለዚህም ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ ይላል። ከዚህ ጀምር ይላል አንዴ ቁጥር 5 ማለት ነው። አንዴ ትንሽ መሰለኝ ይሄ ጉንፋን ምን እየሆነ ነው? ዋይ ብሬድ ሰል ካውንቲ የተወሰነ ቀነስ ይላል መሰለኝና በቀላሉ አይፈታኝ ይመስለኛል። እሺ ኤኒዌይስ እንደዚህ ይላል። ስለዚህ ምክንያት አለ። አሁን ትልቅ የሆነ ተስፋ ተሰጥቷቸዋል ምናምን ክርስቲያኑ ወንድምህቶቼ። ስለዚህ ትጋትን ሁሉ እያሳያችሁ በእምነታችሁ ምን ጨምሩ? በጎነትን። በበጎነትስ እውቀትን፣ በእውቀትስ ራስን መግዛት፣ ራስን በመግዛት መጽናትን፣ በመጽናትስ እግዚአብሔርን መምሰል፣ እግዚአብሔርን በመምሰል የወንድማማችን መዋደድ፣ በወንድማማችን መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ፣ ከላይ የተዘረዘሩት እነዚህ ማለት ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ይረዷችኋል ይላል። ፍሬ ቢስ ነው ብዙ ጊዜ ፍሬ ቢሶች እንዳንሆን እነዚህ ነገሮች ያደርጉናል። ፍሬ ቢሶች እንዳንሆን ያደርጉናል። እነዚህ ነገሮች የሌሉት ግን እውር ነው እና በቅርብም ያለውን ብቻ ያያል፣ የቀድሞውን ኃጢአቱን መንጻት ረስቷል። የቀድሞውን ኃጢአትን መንጻቱን ረስቷል። ሚኒንግ ሰው ከኃጢአት ከነጻ በኋላ ድጋሜ ወደኋላ መመለስ የለበትም ነው። ኦኬ እኔ እኮ ከኃጢአት ነጽቻለሁ፣ ስለዚህ
በዚህ በንጹህነቴ መቀጠል አለብኝ ብሎ የሚያስብ ሰው ወይም የሚኖር ሰው እርሱ ልባም ሰው ነው። ግን እውር ሰው እንዴት ያለ ሰው ነው? የቀድሞውን ከኃጢአት መንጻቱን እየረሳ ድጋሚ እዛው ኃጢአት ውስጥ ብቻ የሚኖር አይነት ሰው ሲሆን ማለት ነው። ኦኬ ሰው ምን አለ? ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። ተመርጠናል፣ ተጠርተናል ምናምን አይደል? ተመርጠናል፣ ተጠርተናል፣ ጉዞ ጀምረናል፣ ትራክ ውስጥ ነው ያለነው፣ ሩጫ ውስጥ ነው ያለነው። እሺ ሰው ምን አደረገ? ምን አድርጎ አለ? ይህንን መመረጣችሁን ይህንን መጠራታችሁን ግን ታጸኑት ዘንድ ከፊት ይልቅ ትጉ። ትጋት ክርስትና የፈዛዞች እምነት አይደለም ነው እንዴ? አይደለም። ክርስትና የፈዛዞች አይነት እምነት አይደለም። አንድ ጊዜ በክርስቶስ ድኛለሁ ምናምን ብለህ ፈዘህ የምትቀመጥበት አይደለም። የተቀበልከው ያ የእግዚአብሔር ጸጋ እንዳትፈዝም የሚያደርግ ነው ማለት እንዳትፈዝም የሚያደርግ ስለ ከነፃ ፈቃድ ውጭ ሆኖ ረግጦ ጨፍልቆ በቃ እንደዚህ ያደርጋል ማለት በፍጹም እንደዛ አይደለም። ግን ብርታት ይሰጣል። ስለዚህ አንተ ራስህ እንድትጓዝ ያደርጋል፣ እንድትጸና ያደርጋል፣ ፍሬያማ እንድትሆን ያደርጋል። ስለዚህ ምን አለ? ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ፣ እነዚህም ብታደርጉ ከቶ አትሰናከሉምና እንዲሁ ወደ ዘላለሙ ወደ ጌታችንና መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣችኋልና። እንደዚህ ብታደርጉ መመረጣችሁን መጠራታችሁን ምናምን ብታጸኑ በዚህ ብትቀጥሉ ወደ ዘላለሙ ወደ ጌታችንና መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባትን በሙላት ይሰጣችኋል። አለዛ ግን በሙላት አታገኙም። ያው አሁን እኮ ኦልሬዲ አግኝተነዋል፣ ግን ፍጻሜን አላገኘም። ያኔ ታጣዋለህ። እንዳናጣው ግዴታ መመረጣችንን ምንድነው መጠራታችንና መመረጣችንን ልናጸና ይገባል። ሰው ምን አለ? አሁን ቁጥር 12 ላይ አሁን ትልቁ ያልኳችሁ ቁጥር 12 ላይ ያለችው ማለት አሁን ማነባት ምን አለ? ስለዚህ እነዚህን ነገሮች ምንም እንኳን ብታውቁ ይላል። አሁን እነዚህ ነገሮች አታውቁም፣ አሁን ያልኳችሁን ነገር ታውቃላችሁ። ጴጥሮስም ያኔ አሁን ይህን ነገር ሲናገር በሰዓቱ የነበሩ ክርስቲያኖች እንደሚያውቁ ያውቃል። ስለዛ ምን አለ መሰላችሁ? ስለዚህ እነዚህን ነገሮች ምንም እንኳን ብታውቁ በእናንተም ዘንድ ባለ እውነት ምንም ብትጸኑ፣ እሺ ስለ እነዚህ ዘወትር እንዳሳስባችሁ ቸል አልልም። ብታውቁ እንኳን ታውቁታላችሁ ይሄንን እያለ ነው ጴጥሮስ። እነዚህን ነገሮች ምንም እንኳን ብታውቁ ከማወቅ አልፋችሁ ኢቭን ብትጸኑ ራሱ ከኃጢአት ነስተን ምናምን ነገር በንስሐ ሕይወት በቅዱስ ቁርባን ሕይወት ምናምን ፍሬ እያፈራ ምናምን ብቻ የኖርን ቢሆን ራሱ በጣም የጸናን ብንሆን ራሱ እንዲህ አይነት ነገሮችን ከማውራት ቸል ልንል አይገባም እያለ ያለው ቅዱስ ጴጥሮስ። ለምን ማንም የቆመ እንደሚመስለው ቢኖር እንዳይወድቅ ይጠንቀቅ እንደሚል ማለት ነው። አንደኛ ቆሮንቶስ ምዕራፍ 10 ላይ ሰው ምን አለ? ስለዚህ እነዚህን ነገሮች ምንም እንኳን ብታውቁ በእናንተም ዘንድ ባለ እውነት ምንም ብትጸኑ ስለ እነዚህ ዘወትር እንዳሳስባችሁ ቸል አልልም። ሁልጊዜ በዚህ ማደሪያ ሳለሁ በማሳሰቤ ላነቃችሁ የሚገባኝ ይመስለኛል አለ ቅዱስ ጴጥሮስ ማለት ነው። ምን አለ? ሁልጊዜ በዚህ ማደሪያ ሳለሁ በማሳሰቤ ላነቃችሁ የሚገባኝ ይመስለኛል። ጌታችን ኢየሱስ እንዳመለከተኝ አለ ቅዱስ ጴጥሮስ፣ ጌታችን ኢየሱስ እንዳመለከተኝ ከዚህ ማደሪያዬ መለየቴ ፈጥኖ እንዲሆን አውቃለሁና ከዚህ አሁን ካለሁበት ከዚህ ኑሮ ከእናንተ ጋር ከምኖርበት በቃ ልለይ እንደሆነ ጌታ ኢየሱስ አሳውቆኛል። ስለዚህ ከመውጣቴም በኋላ እነዚህን ነገሮች እንድታስቡ በየጊዜው ትችሉ ዘንድ እተጋለሁ አለ። ከወጣሁ በኋላም በዚሁ እንድትጸኑ አሁን በደንብ መትጋት አለብኝ እና ሰው ምንድነው እንደነዚህ ነገሮች ሁሌም ለክርስቲያኖች ያስፈልጋቸዋል። ቶሎ ቶሎ መነገሩ በጣም አስፈላጊ ነው። ከሌሎች ቤተ እምነቶች ጋር ያለ ልዩነት ማወቅ በጣም አስፈላጊ ነው። እሱ እንዳለ ሆኖ ደግሞ እንደዚህ አይነት ነገሮችንም ልናቅ ይገባል እና ዛሬ ዛሬ የጌታችን ኢየሱስን እርገቱን የምናስብበት ቀን ነው። ሰው ጌታ ኢየሱስ አረገ። አሁን ተመልከቱ ጋይስ፣ ጌታ ኢየሱስ አረገ እና ይህ ማረጉ ለእኛ በጣም ትልቅ ቦታ ነው ያለው። ከታላላቅ አበይት ከሚባሉት ቤተክርስቲያናችን ውስጥ ከሚከበሩ በዓላት ውስጥ አንዱ ነው የጌታችን የኢየሱስ ክርስቶስ እርገት። በሚያሳዝን ሁኔታ እኛ ጋር ምንድነው ዶሮ አርደን ወይ የሆነ ነገር አርገን የሆነ ወከባ ኑሮት የማይከበር አይነት በዓል ሲሆን ልብ አንለውም፣ አንሰጠውም። ብዙ ጊዜ እንደዛ ነው አይደል? በጣም የልምድ አይነት ብቻ ስለሆንን እንደዚህ አይነት ነገሮችን በጣም አናስተውላቸውም እንጂ አሁን እርገት በጣም ትልቅ የሆነ በዓል ነው። ከ10 ቀን በኋላ ደግሞ በዓለ ሃምሳ አለ አይደል? በዓለ ፔንቴኮስቴ ወይም በዓለ ጰራቅሊጦስ፣ በዓለ መንፈስ ቅዱስ፣
በዓለ መንፈስ ቅዱስ በጣም ትልቅ የሆነ በዓል ነው። የኤርሲያን ውስጥ የኤርሲያን ልደት እንኳን እየተባለ የሚጠራ ነው። ትልቅ በዓል ነው። ግን እንትን ስለሌለ ይሄ ወከባው ሙሉ ብዙ ያን ያህል ነገር ስለማይታይ ሰው ግን ያን ያህል ላንረዳው እንችላለን። አሁን እሱም በጣም ትልቅ በዓል ነው ከፊታችን ያለው እሱም ማለት ነው። እና ለማንኛውም የጌታችን የኢየሱስ ክርስቶስን እርገት ስናስብ ምንድነው የምናስበው? ቪዲዮ ላይ እንዳልኳችሁ ጌታ ኢየሱስ እርሱ ሞቶ ሳይቀር ሁላችን ሞቶ ደግሞ ሞት ሳይዘው ቀርቶ ተነሳ ስለው ሁላችን ትንሣኤያችንን ካረጋገጠ በኋላ ነው እንግዲህ ከሐዋርያ ብቻ እያልን ባይሆንም የሚያስደንቀው ግን በሰዓቱ የተገኙ መላእክት የተናገሩት ነገር ነው። ቆይ ላንብብላችሁ ቃል በቃል ሐዋርያት ሥራ ምዕራፍ 1 እሺ ጌታ ኢየሱስ እንደዚህ ያላቸው ሐዋርያቱን እሺ ከቁጥር 6 ጀምሮ እሺ ሐዋርያት ሥራ ምዕራፍ 1 ቁጥር 6 እነርሱም በተሰበሰቡ ጊዜ ሐዋርያቱ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠይቁት። ጌታ ኢየሱስ ሞቶ ከተነሳ በኋላ ማለት ነው። በዚህ ወራት ለእስራኤል መንግስትን ትመልሳለህን? ኦኬ ይጠብቁ አልነበረ ሰው መንግስትን በዚህ ወራት ለእስራኤል ትመልሳለህ። ጌታ ኢየሱስ መለሰና እንዲህ አለ፣ አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእኛ አልተሰጠንም ሳይሆን ለእናንተ አልተሰጣችሁም አለ ጌታ ኢየሱስ። ለምን ይሄን ያልኳችሁ ለእኛ አላለም ብዬ ተናገርኩት። ለምንድን ነው? ቀደም ሲል በዚህ በማቴዎስ ወንጌል ምዕራፍ 24 ላይ ጌታችን ኢየሱስ ስለዚያች ቀንና ሰዓት ግን ከአብ በቀር ወይም ከአባት በስተቀር የሰማይ መላእክትም ቢሆኑ ወልድም ወይም ልጅም ቢሆን አያውቃትም ብሎ ነበረ። ያችን ቀን ማለት ነው። እና ያችን ቀን ወልድም ቢሆን አያውቃትም ያለው ለምንድን ነው የሚለውን በተደጋጋሚ አክቹዋሊ መልስ ሰጥቼበታለሁ። የቴሌግራም ቻናሌ ላይ ሂዱና ስሙ ፕሊዝ። በቅርቡ ያስቀመጥኩትም አለ በፊቱን ሳይሆን ሌላ በቅርቡ ከ2 ወር ምናምን በፊት ያስቀመጥኩት ድምፅ አለ። እሱንም እዩ የሚያስፈልጋችሁ ከሆነ። አስፈላጊ ከሆነ ደግሞ ሌላ ጊዜ ገብተን እዚሁ ላይ እንሄድበታለን። ግን እዚህ ጋር ምናለ ለየት አድርጎ ራሱን ለእናንተ አልተሰጣችሁም አለ። ለእናንተ አልተሰጣችሁም አለና ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ። ይህንም ከተናገረ በኋላ ከእነርሱ እያዩት ከፍ አለ ጌታ ኢየሱስ። ይህንን በስመ አብ
ኧረ በጌታ አስባችሁታል ጋይስ? እስቲ ዝም ብላችሁ እዛ ቦታ ራሳችሁን ለመክተት ሞክሩ። ጌታ ኢየሱስ ሞቶ ከተነሳ በኋላ ደግሞ ሲሆን የሆነ ደስ የሚል ነገር አለው። የሆነ ለየት ያለ ነገር አለው። ከመሞቱ በፊት በምድር ላይ የተመላለሰ ሲያስተምር ነበረ። አሁን ደግሞ ጭራሽ ትንሣኤውን ካሳየ በኋላ ማለት ነው ሞቶ ተነሳና ከተነሳ በኋላ ደግሞ ምን አላቸው? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ይህንም ከተናገረ በኋላ እነርሱ እያዩት አለ ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው አለ። እያዩት ጌታ ኢየሱስ ከፍ እያለ ሲሄድ ነበረ። ከፍ ከፍ ማለቱ እኔ ወደ አብ ብሄድ ይሻላችኋል፣ አብ ከእኔ ይበልጣል ምናምን እያለ ሲናገር ነበር ጌታ ኢየሱስ። ስለዛ ሄዶ በእግዚአብሔር ቀኝ በአባቱ ቀኝ ሲቀመጥ ወደ ቀድሞ ክብሩ ይገባል ማለት ነው። ወደ ቀድሞ ክብሩ ማለት አሁን ልክ ምድር ላይ እንዳለ አናውቀውም ጌታ ኢየሱስን ማለት ነው። ሜኒንግ ክርስቶስን በጥፊ መማታት፣ መሳደብ፣ እርሱ ላይ መጥፋት የሚባል ነገር የለም። አሁን ሲመጣ በዚህ አሁን በተቀመጠበት ክብሩ ስለሚመጣ አሁን ዳግም ሲመጣ ጌታ ኢየሱስ እጁን ለጥፊ የሚያነሳ የሚያስበው የለም። ጌታ ኢየሱስን ለመሳደብ የሚያስበው የለም። አሁን ጌታ ኢየሱስ በአባቱ ክብር በአባቱ ቀኝ ተቀምጦ ጌታ ኢየሱስ አለ እና ከፍ ከፍ አለ። ግን ከፍ ከፍ እያለ ሲሄድ ምንም እንኳን አብ ከኔ ይበልጣል እኔ ወደ አብ ብሄድ ይሻላል ምናምን ቢልም እንኳን ማለት ነው እና ሐዋርያት ይህንን ቢያውቁትም ግን የሚያስጨንቅ ነገር አለው ብላችሁ አታስቡ። ማለት ጌታ ኢየሱስን የመሰለ ጌታ ጥሏቸው እየሄደ ነው። አሁን ቢያንስ በአካል እዛ ጋር ልክ በፊት ባለው ደረጃ ላይኖር ይችላል ምናምን የሚለው ሊያስጨንቅ ይችላል። እንዲህ ይሄ ነገር እንዳያስጨንቃቸው ራሱ ጌታ ኢየሱስ ምን አለ? ወላጆች እንደሌላቸው ልጆች እኮ አልተዋችሁም፣ መንፈስ ቅዱስን ደግሞ ልካቸዋለሁ አለ። እንደ ኦርፋን የሆነ ባዷችሁን ጭር አድርጌ የሆነ ድረስ አብሬያችሁ ሆኜ ሳጽናናችሁ ኖሬ ምናምን ድንገት ጭር የምልባችሁ አይደለም፣ በእናንተ ላይ ደግሞ ቅዱሱን መንፈስ አወርደዋለሁ። በስመ አብ። ስለዚህ ወላጆች እንደሌላቸው ልጆች አልተዋችሁም አለ ጌታ ኢየሱስ። ስለዚህ መንፈስ ቅዱስን በእነርሱ ላይ አወረደ። ስለዚህ ምን አለ? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። የኔ ምስክሮች ነው ያለው ጌታ ኢየሱስ። እስከ ምድር ዳርቻ ድረስ የሚመሰከርለት ጌታ ነው ኢየሱስ ጋይስ። ኦኬ፣ ኢየሱስ እስከ ምድር ዳርቻ ድረስ የሚመሰከርለት ተስፋችን የሆነ ጌታ ነው እና ይህንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እነርሱም እሺ፣ ኦኬ፣ ቆይ አንዴ። እርሱም ሲሄድ አለ ወደ ሰማይ ትኩር ብሎ ሲመለከቱ፣ ጌታ ኢየሱስ ሲሄድ ሁሉም ወደ ሰማይ ትኩር ብሎ ይመለከታሉና ልክ ወደ ሰማይ ትኩር ብሎ ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው ቆሙ። ጌታ ኢየሱስ ከፍ እያለ ሲሄድ ትኩር ብለው ያሉ። ከዛ በኋላ ሁለት ነጫጭ ልብስ የለበሱ ሰዎች መተው ቆሙ። ቅዱሳን መላእክት መተው ቆሙ። እንደዚህ ማሏቸው፣ የገሊላ ሰዎች ሆይ፣ ሐዋርያቱን ማለት የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ይሄ በጌታ ስም ይሄ ተስፋችን ካልሆነ ምንም ነገር ተስፋችን ሊሆን አይችልም። የገሊላ ሰዎች ሆይ እኛም በእምነት ከሐዋርያት ጋር የስ አይተናል ብለን መናገር እንኳን እንችላለን። በእውነት ጌታ ኢየሱስ እንዳደረገ የስ እናምናለን እንላለን። ስለዚህ እናንተ የቲክቶክ ሰዎች ሆይ እናንተ የቲክቶክ ሰዎች ሆይ አይዝገል ነው ግን ሰው ምን አሉ? እናንተ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል እኮ አሏቸው። እንዲሁ ይመጣል። ስለዛ ጌታ ኢየሱስ የሷው ወጥቷል፣ ወደ ሰማይ ሄዷል። ወደ ሰማይ መሄዱ ለእኛ ትልቁ በረከት ምንድነው ከተባለ አንደኛ ቅዱሱ መንፈስ በእኛ ላይ ላከው፣ በቤተ ክርስቲያን ላይ ልከዋል። ሲቀጥል ደግሞ ጌታችን ኢየሱስ እንደሄደ ሁሉ ይመጣል። የሚመጣው እሱ አሁን ሄዶ አልነበረ? እሱ የሄደበት ቦታ ሊወስደን ነው። በዮሐንስ ወንጌል ምዕራፍ 10 ላይ ጌታችን ኢየሱስ እንዲህ ብሎ ተናግሮ ነበር። እውነት እውነት እላችኋለሁ፣ እሺ አይደለም፣ ዮሐንስ ወንጌል ምዕራፍ 4 አይደል 14 ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና
እሄዳለሁና ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተም ደግሞ እንድትሆኑ ሁለተኛ እመጣለሁ በጌታ ስም። እኔ በስመ አብ ክርስቶስን ይሄ ነው በቃ የኛ ተስፋ ይሄ ነው ጋይስ። አሁን ይሄ በምድር ላይ ያለው ይሄ የምናያቸው ነገሮች የምር ተስፋ ነው የሚመስሉ የምር አሁን ይሄ ብልጭልጭ ነገር ምናምን ይሄ እንደ ትልቅ ተስፋ ነው የምናየው። አገኘ ነው ብለን ጮክ ብለን አውርተን ሳንጨርስ ድፍት ልንል የምንችል እዚህ ግባ ማንባል ሰዎች የምር ተስፋችን ደግሞ እኛ ባንደፋ እንኳን ትላለህ ያ ነገር ተደፍቶ ሊያልቅ የሚችልን ነገር የምር በእርሱ ላይ ያናል ተስፋ እናደርጋለን ወይ? የምር የሚሰበር ሰውን ተስፋ እናደርገዋለን ወይ? አናደርገውም። የጌታችንን ቃል ግን ተስፋ እናደርገዋለን። ኢየሱስን ግን ተስፋ እናደርገዋለን። ስለዛ ቅዱስ ጳውሎስ ተስፋችን ክርስቶስ አለ። ተስፋችን ኢየሱስ አለ። ጋይስ ተስፋችን ክርስቶስ ኢየሱስ ብቻ ነው። እኔ በዚህ ሁሌ ነው የምላችሁ ክርስቶስን እኔ በጣም አስቀያሚ በሆነው በዚህ አኗኗር ውስጥ ህይወቱን ከክርስቶስ ጋር እንዳደረገ ብልህ ሰው በተአምር ኬትም ሊመጣ አይችልም። እሱ አስቀድሞ የወደፊቱን በቃ የወሰነ ነው እና ጌታ ኢየሱስ ምን አለ? በጣም እንደው የሚገርም ታላቅ ቃል ምን ብሎ ሰጠን? በአባቴ ቤት እኮ ብዙ መኖሪያ አለ አለ። ኦኬ እየቆየው እንት ነው ላግ እያደረገ ነው። አንድ ሰው ላግ እያደረክ ነው ብሎ ቴክስት አደረገልኝ። እስቲ ላግ ያደርጋል እንዴ ጋይስ? አሪፍ ነው። ወሽ ከሩቅ ሀገር ነው ቴክስት የተደረገው እና በቃ እዛ እስኪደርስ ይሆናል። ወንድማችን ልበልሽ። እሺ ኦኬ እሺ አንዴ ይቅርታ አንዴ እሺ እና ምን እያልኳችሁ ነው? በዚህ በምንኖርበት ዘመን ተስፋችን ይሄ ነው። በቃ ምን አለ ጌታ ኢየሱስ? በአባቴ ዘንድ በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልኋችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና። ጌታ ኢየሱስ አረገ፣ በስብሐት በክብር ጌታ ኢየሱስ አረገ እና ጌታ ኢየሱስ ደግሞ ምን አለ? ስፍራ አዘጋጅላችሁ ዘንድ እሄዳለሁና ብሎ አስቀድሞም ገና ከጅምሩ ሳይሞት በፊት ራሱ ለሐዋርያቱ ነግሯቸው ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ፣ እኔ ባለሁበት ጌታ ኢየሱስ ባለበት እንድንኖር፣ አረ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ፣ ወደሚሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ ብሎ ጌታ ኢየሱስ ተናገረ። እውነተኛው መንገድ ራሱ እውነት ራሱ ህይወት የሆነው ግን ጌታችን ኢየሱስ ራሱ ነበር። ለዛ ነው ዝቅ ብሎ እኔ መንገድ እውነት ህይወት ነኝ ያለው ጌታ ኢየሱስ። እና ስፍራን አዘጋጅላችኋለሁ፣ እኔ በምኖርበት ደግሞ መኖር እንድትችሉ እንድትኖሩ መጥቼ ወስዳችኋለሁ፣ ሁለተኛ ጊዜ መጥቼ ወስዳችኋለሁ። ኧረ በስመ አብ! ጌታ ኢየሱስ መጥቶ ሊወስደን አሁን ይመጣል። ስለዚህ አሁን እርሱ ማድረጉ አሁን ማለት ነው ምንድነው ቁም ነገሩ ከተባለ ማድረጉ የምርም ክርስቶስ መጥቶ እንደሚወስደን እርግጠኛ ሆነናል። ወደ አባቱ ሄዶ ክርስቶስ በእግዚአብሔር ቀኝ ተቀምጧል። እርሱ ባለበት ስፍራ እንደምንኖር አሁን 101% እርግጠኞች ነን። 101% ጋይስ 101% እርግጠኛ ነን ከእርሱ ጋር የምርም መጥቶ እንደሚወስደን። ብቻ እርሱን በመጽናት እንጠብቀው።
በህይወታችን ውስጥ ተስፋ ባለመቁረጥ ጋይስ፣ በኃጢአት ተሰነካክሎ ወድቆ ባለመቅረት፣ ከንስሐ ባለመራቅ፣ ከቅዱስ ሚስጥር ባለመራቅ። ይህንን ስንል የሆነ ውስብስብ ያለ በጣም ከባድ ነገር እኮ እንድታስቡም እኮ አይደለም። እንደዛ ነው እንዴ? አይደለም እኮ ውስብስብ ያለ የሆነ ከባድ ነገር ይጫንብናል እያልኳችሁ አይደለም ጋይስ። ትንሽም ቢሆን የለም እንደው ማለት ሰው አትሊስት ሰው ላይ ክፉ አንሁን። እርስ በርስ መዋደዱ ይኑር፣ ሰዎችን መውደዱ ይኑር። ከዛ በኋላ በጣም አደገኛ ነውር ከሆኑ ኃጢአቶች ራስን መጠበቅ በቃ አለቀ። ጳውሎስ በጣም በተደጋጋሚ ከዝሙት ይሹ ይላል አይደል? ሁሌም ያው ይህንን ኃጢአት ነው ማለት ነው። ጳውሎስ በጣም ብዙ ጊዜ ችግር የለም። እሺ ሰው ምን እያልኳችሁ ነው? ከእንደዚህ አይነት ኃጢአት ራስን መጠበቅ አለቅ። ነውር ከሆነ አደገኛ ኃጢአት ይሄ ከዝሙቱ፣ ጣዖትን ከማምለክ፣ ጠንቋይ ቤት ከመሄድ ጠንቋይ ቤት ምናምን እየቀረ ነው መሰለኝ አላውቅም። እንግዲህ በፊት ትልልቅ ሰዎች ምናምን ጠንቋይ ቤት ይሄዳሉ ይባል ነበር። በጣም በሚያስገርም ሁኔታ ጭራሽ ዳቦውን ተሸክሞ ነው የሚሄዱት ሲባል ሰምቻለሁ። እና አስባል እኔ ቅዱስ ሚካኤል ምን አይነት ጊዜ ላይ እንደነበረ እኔ ግራን የሚገባኝ ሰው አስባል። የሆነ ጠንቋይ ቤት አንድ በሽተኛ የወደቀ መልአክ የሚታዘዝለት ሰውዬ ቁጭ ብሎ ለእሱ እንትን ለማለት ዳቦ ተሸክመ ስትሄድ፣ ኧረ በቅዱስ ሚካኤል ሄደ ስትንበረከክ ለእሱ በሱ ፊት ስትንበረከክ፣ በጣም ፈኒ የሆነውን ነገር ልንገራችሁ። ወንድ እንደዛ ያደርጋል ተብዬ ኧረ በጌታ ቆይ አንዴ፣ አሁን ሴት ችግር የለም ወንድ ችግር አለው እያልኳቸው አለም፣ ግን የሆነ ትንሽ የሆነ ጭራሽ አይመጣውም። በጌታ ወንድ በግ ይዞ ሄዶ አሉ። አንዳንድ ቦታ ላይ በጣም አስቸጋሪ ነው። አንዲት እህት አለች ወደ ምስራቁ አካባቢ እና አንድ ሰውዬ እንደዚህ ኤንዌስ የሆነ እንደዚህ በክፉ ስፒሪት እንድትጠቃ ምናምን አድርጉ ጠንቋይ ቤት ሄዱ አይነት ነገር የሚመስል ነገር ያው ኤንዌስ ስለዚህ ታሪክ አውቃለሁ። እና በግ ይዞ ሄዶ ሰው ጠንቋይ ቤት ከዛ ኧረ በስመ አብ እኔ ከሃይማኖቱ ወጥቶ እኔ ወንድ ሄዶ ጠንቋይ ቤት ሄዶ ይንበረከካል እንዴ? በጌታ ስም እኔ ሴትም አትንበረከክም አይ ነው፣ ግን ወንድ ሲሆን ደግሞ ጭራሽ ይከፋል። በጣም ሺህ ክርስቶስን በጌታ በኢየሱስም። እና አሁን እንኳን ያለ አይመስለኝም። ካለም ሰው ከእንደነዚህ አይነት ኃጢአት በመጠበቅ ይሄ ጥንቁልና፣ ምንፍቅና በጣም አደገኛ ኃጢአት ጋይስ፣ አደገኛ ኃጢአት አንዱ ምንፍቅና ነው። ከምንፍቅና በመጠበቅ ከክርስቲያን ውጪ ዝም ብሎ እንደው ቤተክርስቲያን የክርስቶስ እርሻው ናት። ልክ ቦይዝ ለሩት እንዳላት ማለት ነው። ከዚህ በፊት እንዳልኳችሁ መጽሐፈ ሩት ላይ ማለት ነው። ሩት ቦይዝን የሚቤዠኝ ብለው አልነበረ? እና ቦይዝ ሩትን ምን አላት? ከዚህ እርሻ ብቻ ቃርሚ፣ ከሌላ እርሻ እንዳትቃርሚ አላት። አሁን ቦይዛችን ኢየሱስ ነው የተቤዠን። ሩት የኛ ምሳሌ ናት። እና ቦይዛችን ኢየሱስ እኛን ምድር የሚለን ከኔ እርሻ ወይም ከቤተ ክርስቲያን የእርሳ ናት የክርስቶስ እርሻው፣ ከዚህ እርሻ ብቻ ቃርሙ፣ ከሌላ አትቃርሙ ነው የሚለን። ስለዚህ ይሄ ሊብራል የሆነ ክርስቲያን መሆን የለብንም። በፍጹም ሊብራል መሆን የለብንም። ብርግ ብለን ተነስተን በስመ ክርስትና ካለው ሁሉ ጋር እየሄዱ ህብረት ማድረግ አይቻልም። እሺ በጣም መረጋጋት አለብን። ቀስ በቀስ ይሄ ነገር በስመ ክርስትና ዝም ብለን ህብረት እናደርግ ተብሎ ሲጀመር ቀስ በቀስ ደግሞ ወዴት ይሄዳል? በጣም ኤቲዝም በጣም ቢበዛ ማለት ነው። አሁን ኤቲስቶች በጣም ቢበዙ፣ ሃይማኖት ምንድነው ፈጣሪ የለም የሚሉ ሰዎች በጣም ቢበዙ፣ ቀስ በቀስ ያው ሙስሊሞች ለምሳሌ ሙስሊም ወንድሞቻችን ፈጣሪ አለ ብለው ያምናሉ አይደል? ያው አንድ አምላክ አለ ብለው ያምናሉ። ያው ፖለቲስትም አይደሉም። አንድ አምላክ አለ ብለው ስለሚያምኑ ከነርሱ ጋር ሆነን ደግሞ ከነሱ ጋር ህብረት መጀመሩ አይቀርም ማለት ነው። ልክ እንደዛ ማለት ነው። ኢየሱስን ሙሉ በሙሉ የካዱ ናቸው አይደል ሙስሊሞች? እግዚአብሔርን ሙሉ በሙሉ እግዚአብሔርን የካዱ ፈጣሪን እንግዲህ እኛ አምላካችን የምንለው ማለት ነው ሙሉ በሙሉ ክደውታል። ኮምፕሊትሊ ስላሴን ክደዋል፣ ኢየሱስን ክደዋል፣ የድህነትን ነገር ክደዋል፣ ቤተክርስቲያንን ክደዋል። ምን ያልካዱት ነገር አለ? ሁሉን ነገር ክደው ጨርሰዋል።
ግን ቀስ በቀስ ግን አሁን ከነሱ ጋር ህብረት የሚባል ነገር እንደመምጣት አሁን ሊብራል መሆን የለብንም። ሁሌም እኔ በጣም ኮንዘርቫቲቭ አሁን ራሴን ያስተዋልኩት ማለት ነው። እዚህ አንዳንዴ በዚህ በቲክቶኩ በምኑም ብቻ በሚዲያው ምናምን ስንማማር ምናምን ነገር አይ አክሊል እንደው በቃ ነገሮችን ያቀላል ምናምን ይባላል እና አንዳንዴ እኔ ምንድነው እንደዛ ነው ወይስ ምንድነው ያላሉና ግን መለስ ብዬ ሳይ የክርስትናዬ ነገር ከሆነ በተአምር አላቀለውም እና በጣም ኮንዘርቫቲቭ አይነት ሰው ነኝ። በጣም ኮንዘርቫቲቭ ማለት ነው የሆነ በጣም የሆነ የለም አጥባቂ የሚባል አይነት ሰው ነኝ ሳይው ራሴን እና ወደዋለሁ። እኔ ሁላችንም እኔ ኮንዘርቫቲቭ ክርስቲያኖች እንድንሆን ነው እኔ ዝም ብዬ ሳስበው እንደዛ ብንሆን በጣም መልካም ነው እና ራስን በጣም ከምንፍቅና መጠበቅ እንዳልኳችሁ እሱ ራሱ ኃጢአት ስለሆነ ይሄ ከኃጢአቱ እኔ ሁሌ በቃ ትልቁ ነገር ለእናንተ የሚከብደው ለእኛ ሊከብድ የሚችለው ይሄ የዝሙት ኃጢአት ስለሆነ በቃ እሱ ላይ ፎከስ አድርጉ በጌታ። እኔ የሚማረውም ሰው የሚያስተምረውም ሰው አገልጋዩም ተገልጋዩም ትላለ ሁሌም ራሱን ከነዚህ ነገር መጠበቅ አለበት አይደለ? በጣም በኖህ ሰዓት ኖህ መርከቡን ሲያዘጋጅ ማለት ነው። ኖህ መርከቡን አዘጋጀና እና ሲያዘጋጅ ታቦስ ማለት ምን ብሎ ያስቀምጣሉ። በጣም ትልቅ የሆነ መርከብ ስለሆነ የተዘጋጀው ብቻውን ላይሆን ይችላል፣ ግን ቢያንስ ከፍሎ ግን አሰርቶ ሊሆን ይችላል። ይከፍላቸዋል። የሆኑ ሰራተኞች አብረው ያግዙታል ምናምን ነገር የለም በሚሰራበት ሰዓት አብሮ ከስር የሚሉ ማለት ነው። እና የሚያግዙ ሊኖሩ ይችላሉ። ግን እነዛ ሰዎች መርከብ ውስጥ ገብተው ነበር? አልገቡም። በቃ ገንዘባቸውን አገኙ። መርከቡ በሚሰራበት ሰዓት ተከፈላቸው። ግን ወደ መርከቡ ግን ሊገቡ አልቻሉም። ስለ አገልጋዮች ትልልቅ አገልጋዮችም ጭምር ነው። እሺ አሁን እኛ አገልጋይ ማንባልም ነገር እኛ አገልጋይ አይደለም። ዝም ብለን እዚሁ ሚዲያ ላይ ተዋወቅንና አንድ አጋጣሚ ዝም ብለን እናወራ ምናምን ብለን የተሰባሰብን ሰዎች ነንና እኛ አገልጋይ አይደለም። ግን ከተባለም ልታስቡት ትችላላችሁ። ግን እኔ ሌሎችን ጳጳሳትም ሊሆኑ ይችላሉ፣ ትልልቅ መምህራንም ሊሆኑ ይችላሉ። የትኛውም አገልጋይ ሰዎችን ወደ ክርስቶስ ለማቅረብ ሞክሩ። ተመስገን ነው ባይዚ አሁን በዚህ ጊዜ ሰዎችን ወደ ክርስቶስ የሚያቀርብ ማገልገል እየጠፋ ነው። በጣም ነው ማዘነው ይሄንን ስናገር። ግን አብዛኛው በቃ ምንም ግድ የማይሰጠው ለነፍሳት ምናምን ዝም ብሎ በሌላ ነገር ብቻ ውስብስብ ብሎ የተቀመጠ ነው። አብዛኛው ሰው እንደዛ ነው ባይዚ። እና እኔ በጣም ከሚያናደደኝ ሰው ማለት ሰው እንደሚያናደደኝ ታውቃላችሁ ጋይስ? ልክ ነፍሳት ሲጠፉ ማለት ነው። ለምሳሌ የሆነ ሰው ከኤርሲያን ቢወጣና ቢጠፋ እንዴ ታዲያ ምን የሚቀጣበት ራሱ ምን የሚሞተው ያገኛታል አገር ምን አገባኝ ብሎ ዝም የሚል ሰው በእግዚአብሔር ስም ይሄ ግድ የማይሰጠው የለም። ምን እሱ ቢወጣ ቤተክርስቲያናችን ሙሉ ናት። የሆነ የተለመደ አባባል አለ፣ ከሳር ቤት አንድ ሳር ቢቀነስ ምን ያናል ለውጥ አያመጣም ምናምን የሚል በጌታ ስም እንዴት እንደዚህ አይነት ሰው እኔ ለነፍሳት ግድ የማይሰጠው ሰው በጣም ነው የሚያናደኝ ክርስቶስን። እና ኤኒዌይስ እንደዚህ የማይነት ሰው አለ። ግን ኤኒዌይስ ምንድነው የሚሉት ታሩስ ማለት ሰዎችን ወደ ክርስቶስ የሚያቀርቡ አገልጋዮች ማለት ነው። ወደ ክርስቶስ አቅርበው ግን ራሳቸው ግን ወደ ክርስቶስ ላይ ቀርቡ ይችላሉ። ልክ በኖህ መርከብ ሰዓት ሲያደርጉት እንደነበር ወይም ደግሞ ማቴዎስ ወንጌል ምዕራፍ 2 ላይ 70 ሰገል የጥበብ ሰዎች ከሩቅ ሀገር ወደ ኢየሩሳሌም መጡ። ማንን ፈልገው? ጌታ ኢየሱስን። እና ልክ ሲመጡ የተወለደው የአይሁድ ንጉሥ ወዴት ነው ብሎ መጠየቅ ጀመሩ። ሲጠይቁ ሄሮድስ ሰማ። ከዛ በኋላ ምንድነው ሊቃነ ካህናቱም ምናምን ጸሐፍቱ ምናምን ሰበሰበ። ከዛ በኋላ እስቲ ወዴት ነው የሚወለደው ልጅ ምናምን ታሉ ብለው ጠየቁ እና ነገሯቸው። የት ነው የሚወለደው አሉ። በቃ በሚልኪያስ ላይ
ነገሩን አነሱና በቤተልሔም አሉ፣ ጠቆሙ። ወዴት መሯቸው? እነዛ ሊቃነ ካህናቱ ምናምን ጸሐፍቱ ወዴት መሯቸው? ሰባት ሰገል ወደ ኢየሱስ፣ ወደ ቤተልሔም፣ ወደ ኢየሱስ መሯቸው። ወደ ቤተልሔም፣ በቤተልሔም ኢየሱስ አለ። ኢየሱስ ያለው በቤተልሔም ነው። እና ወደዛ መሯቸውና እነሱ ራሳቸው ግን ሄደዋል። ሊቃነ ካህናቱ ወደ ኢየሱስ ሰባት ሰገል ሄደዋል። ሄደው በኢየሱስ ፊት ተንበረከኩ። ጋይስ ሲሄዱ ጌታችን ኢየሱስን እናቱ እቅፍ ሆኖ አገኙት። ገና ሕፃን ልጅ ነው አይደለ? በስጋ ገና መወለዱ ነው። ሕፃን ልጅ ነው። አዩት። ግን ሕፃን መሆኑን አይተው አይ ወደኋላ ላሉ በአንዲት ትንሽ ብላቴና በእመቤታችን በወላዲተ አምላክ እቅፍ መሆኑን አይተው አላቁ፣ ተንበረከኩ። ለስጦታ የሚሆነውን ነገርን አበረከቱ። ማን መርቷቸው አልኳችሁ? ሊቃነ ካህናቱ። ሊቃነ ካህናቱ ራሳቸው ግን ወደ ኢየሱስ አልሄዱም ነበር። አሁንም ያሉ አገልጋዮች ሰዎችን ወደ ቤተልሔም፣ ወደ ቤተ ክርስቲያን፣ በዛም ደግሞ ጌታ ኢየሱስ ነው ያለውና ወደ ጌታችን ኢየሱስ ሰዎችን ሊመሩ ይችላሉ። እነሱ ራሳቸው ግን ሲመሩ ግን አብረው የሚመሩትን ሰው ይዘው የሚሄዱ ካልሆነና ዝም ብሎ ሰው ወደ ክርስቶስ ካልቀረበ ግን እሱ ልክ እንደ ሊቃነ ካህናቱ ይሆናል። ክርስቶስን እሱ አያገኘውም ማለት ነው። ስለዚህ የትኛውም ሰው ነው አገልጋዩም ተገልጋዩም ሁሉም ሰው ህይወቱ ላይ በጣም ነው መሰራት ያለበት። ህይወት በጣም አስፈላጊ ነው፣ ቀላል ነገር አይደለም። አንድ ቻርጅ ልሰካ ጋይስ። መቼ ራሱ እንደምንሞት አናውቅም ማለት አይደል? መቼ እንኳን እንደምንሞት ስለማናቅ እኔ ጊዜ አንስጠው። ንስሐ መግባት፣ ከቅዱስ ቁርባን መካፈል፣ ሁላችንም ከቅዱስ ቁርባን መካፈል እንደዛ በጣም ያስፈልገናል። እናንተ ሰዎች አንዴ ቆይ በህይወታችሁ ውስጥ ያለ የሆነ መከራ ምናምን ይመጣል አይደለ? የአንዳንዱ መከራ ይለያያል፣ ተመሳሳይ ላይሆን ይችላል መከራዎቻችን እና እሱን ይዞ ግን ክርስቶስን የሚከተል ጌታችን ኢየሱስ ስለሁላችን መከራን ተቀብሏልና እኛም ደግሞ መከራን ብንቀበል ከእርሱ ጋር ደግሞ እንከብር ዘንድ አለን። ጌታ ኢየሱስ ከመከበሩ በፊት ወይም ደግሞ በአብ ዘንድ በአብ ቀኝ ከመቀመጡ በፊት ስለሁላችን በዚህ በምድር ላይ ሳለ መከራን ተቀብሎ አልፏል። ስለዛ መንገዱን ጠርጎታል ለኛ። እኛም ደግሞ በመከራ ውስጥ ልናልፍ እንችላለን። በመከራው ከመሰልነው በክብሩ ደግሞ እንመስላለን። አለቀ። ለዛ ነው ቅዱስ ጳውሎስ ምን ያለው? በብዙ መከራ ወደ እግዚአብሔር መንግስት እንገባ ዘንድ ያስፈልገናል የሚለው። በምን አይነት ሁኔታ? ፏ ብልጭ ጽድት ብለህ ምንም ጭንቀት ሳይመጣብህ ይነሴስ ልክ የሆነ እንዴት ነው ምንም አይነት መከራ በህይወት ውስጥ ሳይመጣ የሆነ ተጋድሎ ነገር ሳይኖረ ምናምን ነገር ዝም ብዬ እንደዚሁ ልግባ አይነት ነገር እንደዛ ነው አይደለም። በብዙ መከራ ክርስትና በራሱ ባይ ዲፎልት መከራ ነው። በቃ መስቀል ነው፣ የመስቀል ህይወት ነው፣ የመከራ ህይወት ነው። ስለዛ በአንድም በሌላም እየተፈተንክ ስትወድቅ እየተነሳ ምናምን ትኖራለህ እና እንደዚህ አይነት ህይወት የግድ ያስፈልገናል። እናንተ ሰዎች ከክርስቶስ ጋር እንከብር ዘንድ ክርስቶስ ደግሞ ዳግመኛ ይመጣል፣ ከእርሱ ጋርም ደግሞ ይወስደናል። በመጀመሪያ የተሰሎንቄ መልእክቱ ላይ ቅዱስ ጳውሎስ ምን አለ? በጣም የምወደው ቃል ነው። ቅድምም እዛ ላይ ብዬላችሁ ነበርና እሺ እንዲህ ይላል። ነገር ግን ወንድሞች ሆይ ከቁጥር 13 ጀምሮ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎቹ ደግሞ እንዳታዝኑ። በቃ ተስፋ ነው ጠቅላላ። በቃ የክርስቶስ ዳግም መምጣቱ አሁን ሲመጣ ሊወስደን ስለሆነ ያ ለኛ ትልቁ ተስፋችን ነው። ስለዚህ ምን ይላል ጳውሎስ አሁንም? ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ፣ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። አንቀላፍተው ስላሉት ያንቀላፉና ዘመዶች ቤተሰቦች ላይ ይኖሯቸዋል አይደል?
ስለ እነርሱም ታውቁ ዘንድ እንወዳለን እያለ ነው ጳውሎስ። ምን አለ? ኢየሱስ እንደሞተና እንደተነሳ ካመንን፣ ኢየሱስ እንደሞተ እና እንደተነሳ ካመንን፣ እሺ እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና። ስለዚህ ሞቶ የሚቀር ዘመን የለም፣ ይነሳሉ። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ሕያዋን ሆነን እንኳን የምንቀር ብንኖር ጌታ ኢየሱስ ሲመጣ ማለት ነው። እና የሞቱ ሰዎች ቢኖሩ እኛ ቀድመናቸው እንደዛ የሚባል ነገር የለም። አንቀድማቸው፣ እኩል ነው ሁሉ። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና፣ ጌታ ከሰማይ ይወርዳል። በክርስቶስም የሞቱ አስቀድመው ይነሳሉ። ከዚህም በኋላ እኛ ሕያዋን ሆነን የምንቀረው ጌታን ተነስተው ማለት ነው ሕያዋን ሆኖ ከሚቀሩት ጋር በአንድነት ሕያዋን ሆኖ የሚቀሩትም የሞትን የትንሣኤ አይነት ቅጽበታዊ ለውጥ ያው ስጋቸው ላይ ይመጣል። ይሄ የሚሞተው የተዋረደው ስጋችን መክበር ስላለበት ማለት ነው። ስለዚህ ምን አለ? ከዚያ በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር በደመና እንጠቃለን ይላል። ጌታ ኢየሱስ ከሰማይ ይመጣል፣ ይወርዳል። አሁን ዳግም ሲመጣ ማለት ነው። እርሱን ለመቀበል ደግሞ እንጠቃለናለን ማለት የጴንጤዎቹን እንጠቃለን። የሆነ መከራ መጥቶብን ያ መከራ እንዳይደርስብን ይዞን ይሄዳል እንደሚሉት አይደለም። እንደዛ የሚል እዚህ ጥቅስ ላይ እስካሁን አልሰማችሁም። ጌታ ኢየሱስ ይመጣል፣ በቃ የመጨረሻ ጊዜ ማለት ነው የሚመጣ ያኔ ነው። ሲመጣ እሱን ለመቀበል ነው የሚለው። ለመቀበል ልክ አንድ ንጉሥ ከሆነ ሀገር ሲመጣ እሱን ለመቀበል ወደ ቴራቹ ወደ ኤርፖርት አይደለ? በኤርፖርት በኩል ስለሚመጣ ጌታ ኢየሱስ ደግሞ ከላይ ወደ ታች ስለሚመጣ እንደሱ አይነት ንጉሳዊ አመጣጥ ስለሚመጣ እሱን ለመቀበል ከፍ እንላለን፣ እንነጠቃለን አለ ጳውሎስ። ከዛ እንዲህ ይላል እርሱን ለመቀበል ጌታን በአየር ለመቀበል ከእነርሱ ጋር በደመና እንጠቃለን ይልና እንዲሁም ሁልጊዜ ከጌታ ጋር እንሆናለን ይላል። እንዲሁም ሁልጊዜ ከጌታ ጋር እንሆናለን። ስለዚህ አለ እኔ በጣም ተመልከቱ ጋይስ፣ ስለዚህ እርስ በእርሳችሁ በዚህ ቃል ተጽናኑ ይላል። በዚህ ቃል ተጽናኑ። ይሄ ቃል ካላጽናናን ኢየሱስ ይመጣል ከእርሱ ጋር ለሁል ጊዜ እንኖራለን የሚለው ቃል ይሄ መጽናኛችን ነው ጋይስ። ስለዛ ለምሳሌ እናንተ ከወንድሞቻችሁ ጋር ከእህቶቻችሁ ጋር በዙሪያችሁ ካሉ ጓደኞቻችሁ ጋር ማለት ነው አውሩ። ስለዚህ እንዴ ቆነጃጅት ስለ ጎረምሶች ብቻ ማውራት የለባችሁም። ወንድሞችም ስለ ቆነጃጅት ብቻ ማውራት የለባችሁም። እሱን በጣም ቀነስ እናድርግና ወደ ምን ስለ ክርስቶስ መምጣት ጌታ እኮ ተመልሶ ይመጣል። አሁን እንዴት ይሆን? ከእርሱ ጋር እንዴት ነው የምንኖረው? ክርስቶስ እኮ ይመጣል። እዛም ደግሞ እኮ መቼስ እንገናኛለን አይደል? ወይስ አንተ ትቀራለህ ምናምን አይነት ነገር የለም። ስለዚህ እንዳንቀር ህይወታችንን እናሳምር። ጌታን እስቲ እንጠብቀው። ክርስቶስን መጠበቅ ማለት ጋይስ ይመጣል ብሎ ማመን ብቻ ማለት አይደለም። ክርስቶስን መጠበቅ ማለት በህይወት መጠበቅ ነው። እርሱን እየመሰሉ መኖር ማለት ነው። እርሱን መስለህ ስትኖር ክርስቶስን እየጠበቅከው እንደሆነ ይታወቃል። ስለዚህ ከጓደኞቻችሁ ጋር ይሄንን እንደ ርዕስ ቶፒክ ማድረግ፣ እንደ ርዕስ ማንሳት እንደ ርዕስ ማንሳት። ይሄ ዋዛ ፈዛዛውን ብቻ ማውራት አይደለም፣ ርዕስ መሆን አለበት። በእያንዳንዱ ሰርክሎቻችን ውስጥ ርዕስ መሆን አለበት። እኔ ክርስቶስ ኢየሱስ በሰርክሎቻችን ውስጥ ርዕስ የማይሆን ከሆነ ከዛ ሰርክል ራስን ማራቅ አለቅ። አይ በቃ አንፈልግም የሚል አይነት ሰርክል ከሆነ ያላችሁበት ሰርክል ማለት ነው ያላችሁበት ለምሳሌ የምትውሉበት ምናምን ግሩፕ ነገር ጓደኝነት ሊሆን ይችላል። አንድ ሰው የሚሆን 10 ሰው የሚሆኑ ክርስቶስ እንደ ርዕስ እንዲነሳ የማይፈልጉ አይነት ሰዎች ከሆኑ የተወሰነ ቀስ በቀስ ታላምዱ ምናምንና ግን በቃ እምቢ የሚሉ አይነት ከሆነ ከዛ ሰርክል ራስን ማራቅ እኔ የተሻለ ይመስለኛል። ክርስቶስን ርዕስ አናደርግም የሚል ሰርክል ካለ ማለት ነው። ስለዚህ ሁሌ ይሄ ለምን መሰላችሁ እንደዚህ ያልኳችሁ? ቅዱስ ጳውሎስ እንዳለው ይሄ የምንጽናናበትም ስለሆነ እርስ በርስ የምንጽናናበት ነው። ጌታችን እኮ ይመጣል፣ አብረን ከእርሱ ጋር እንኖራለን። ስለዚህ በውስጣችን ይህንን በጣም ማመን አለብን፣ መያዝ አለብን። ግን በውስጣችን ብቻ መያዝ ሳይሆን ከጓደኞቻችሁ ጋር ማውራት ምናምን፣ ይሄ ቀስ በቀስ ኔክስት ጀነሬሽን ላይ ቀጣይ ትውልድ ማለት ነው። እናንተ አሁን እንደዚህ የምታወሩ ከሆነ ለምሳሌ የምትወልዷቸውን ልጆች እንዴት ነው አሁን ክርስቶስን ወደውት ማለት ጌታ ኢየሱስን በጣም ወደውት እንዲያርጉ ነው የምታደርጓቸው የምትወልዷቸው ልጆች። ስለዚህ ቀጣዩ ትውልድ በጣም የተባረከ ትውልድ ይሆናል። እንደዛ እንዲሆን አሁን ራሳችን ላይ በጣም መስራት አለብን ጋይስ። አሁን ራሳችን ላይ በደንብ እንስራ። ቀጣዩ ትውልድ የኢትዮጵያ ክርስቲያን ትንሣኤ ነው የሚሆነው። ኦኬ፣ ኢትዮጵያ ክርስቲያን በጣም ብዙ ችግር ነው ያለው ጋይስ። እኔ ቴሌግራም ላይም ጽፌው ነበር።
አንዳንድ ህመሞች አታውቋቸውም። የሆነ ህመም መጥቶ አታክ ያደርጋችኋል እና ህመሙ ይኖርና ማለት ነው ግን አይሰማችሁም። የሆነ የሚሰማችሁ አይነት ህመም ምን አይደለም የሚሰጣችሁ አታውቁትም። ህመሙ ምናምን ነገር ግን ውስጣችሁን ቀስ በቀስ እየጎዳው ነው የሚሄደው። የሆነ ሰዓት ላይ የሆነ ደረጃ ላይ ስትደርሱ ያኔ በጣም አደጋ ውስጥ ሆናችሁ ራሳችሁን ታገኙታላችሁ። እንደዚህ በሽታዎች ይኖራሉ አይደል? የሆነ ሲምፕተም የሌላቸው ምልክት የማያሳዩ እና በኢትዮጵያ ኤርትራን ውስጥም እንደዚህ ስናየው አሁን ብዙ ህዝብ አለ ምናምን አይደል? ኤርትራናችን ውስጥ የሀገር ህዝብ ነው ያለው እና በጣም ብዙ ህዝብ እንዳለ መቼስ ምንም ከዚህ በፊት እንዳልኳችሁ ዝም ብላችሁ ተማሪዎች በተለይ ለምሳሌ አሁን ካላችሁ እኔ ምንም የሃይስኩልም የግቢ ተማሪዎች ምናምኖችም ክፍላችሁ ውስጥ ማለት የምትማሩበት ክፍል ውስጥ ምን ያህል ፐርሰንቱ እንደ ከኦርቶዶክስ ውጪ አለ ይኖራል። ግን የሆነ 40 ተማሪ አንድ ክፍል ውስጥ ካለ ምናልባት ፕሮቴስታንት አንድ፣ ሙስሊም አንድ ወይ ሁለት ምናምን እንደዚህ አይነት ነገሮች ናቸው። ስለዚህ በጣም የሀገር ህዝብ ነን። ግን ያ በጣም ብዙ ህዝብ ስላለ ምንም ችግር የሌለ ሊመስል ይችላል። ግን ውስጥ ላይ ግን አደገኛ የሆነ ህመም አለ ጋይስ። እዛ ቴሌግራም ቻናላችን ጆይን አድርጉ ትላለህ መሀል ላይ እና እዛ ቴሌግራም ቻናል ላይ እንደጻፍኩላችሁ ያ ሁሉ ህዝብ የማይቆርብ የነሳ ህይወት የሌለው በጣም ብዙ ሰዎች በሱስ ውስጥ የታጠርን እግዚአብሔርን መናፈቅ የሌለበት ህይወትን የምንኖር አይደል? በኃጢአት በጣም በተለያዩ አደገኛ ኃጢአቶች በዛ ውስጥ ተነክረን ያለን እምነታችንን የማናውቅ ዝም ብሎ ክርስቲያን ተብሎ የሚቆጠር ግን እምነቱን የማያውቅ ገብርኤልዬ አምላኬ የሚል ሰው ልታገኙ የሚችሉበት ሁኔታ ውስጥ ነው ያለነው። ይሄ አደገኛ በሽታ፣ አደገኛ ህመም፣ አደገኛ ችግር እና ህመም አለ እና እሱ ምናልባት ብዙ እኔ እንግዲህ አሁን ሳይታወቅ ያልኩት ለምንድን ነው ብዙ ሰው በግልጽ በቃ ይሄ ነገር ህመም ነው፣ ይሄ ነገር መፈወስ አለበት ምናምን ብለው እኔ እንግዲህ በእረኞች ደረጃ በጣም ሲታትሩ እያዩ አይደለም። እኔ ፐርሰናሊ ሊሆን ይችላል እኔ ያላየውም ነው ያልኩት ደግሞ እና ከዛ አንጻር የማይታይ ህመም ብዬዋለሁ። እኔ በጣም የማይታይ ህመም ግን ቀስ በቀስ ቤተክርስቲያኒቱን እየጎዳት ያለ እንዴ ሰው ሲያገባ ክርስቲያን ሆኖ የቤተ ክርስቲያን ልጅ ሆኖ ሲያገባ ከክርስቲያን ውጪ ቤተክርስቲያን አንተ በጌታዊ ኢየሱስ ቤተክርስቲያን የማታውቀው እግዚአብሔር የማያውቀው አይነት ጋብቻን ይፈጽማል ከክርስቲያን ወጥቶ ኧረ በጌታ ስም ይሄ በጣም ጉድ የሚያስብል እኮ ነው። እንደ ቀላል አይተነው እስከዛሬ ኖርን እንጂ እኔ ነገርየውን በተረዳሁት ቁጥር ሁሌ በስማ በጣም የምገረምበት ነገር ክርስቶስን ሰው እንዴት ነው የቤተ ክርስቲያን ልጅ ሆኖ ኦርቶዶክስ ክርስቲያን ሆኖ ሲያገባ በቤተክርስቲያን አላገባም? ኧረ በቅዱስ ሚካኤል ከቤተክርስቲያን ውጪ እኔ እንዳለ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያለ ህዝብ ጠቅላላ ወደ 90% ከ110 ሰው ይገኛል ቤተክርስቲያን ውስጥ የሚያገባ በቅዱስ ሚስጥር ምናምን ይገኛል እንዴ? ከ110 ሰው ይገኛል በሉ ይገኝ 90% ምዕመኖቿ ከቤተክርስቲያን ውጪ እኔ የሚያገቡባት ቤተክርስቲያን እኔ በስመ አብ አደገኛ ህመም አለ ጋይስ። ስለዚህ አሁን እንደዚህ አይነት ነገር ስላለ ይሄ ህመም ዘልቆ ከቀጠለ እመኑኝ ለቀጣይ የተወሰኑ ዓመታት በኋላ በቃ ሌትራሊ በቁሙ የሆነ ምንድነው የሞተ ክርስቲያን በቃ የሀገር ዘጭ ነው የሚሆነው። በጣም እውነተኛ የኢትዮጵያ ክርስቲያን አማኞች በጣም ጥቂት በጣት የሚቆጠር መሆናቸው አይቀርም ከሆነ ሰዓት በኋላ። እንደዛ እንዳይሆን በጣም ሁላችንም ተረባርበን እንስራ። የምንሰራው የኢትዮጵያ ክርስቲያን ብዙ ሰው አላት ለማለት እንደዛ አይደለም። ነፍሳት ግን መዳን ስላለባቸው ነው። ኦኬ በክርስቲያን ውስጥ ያሉ ሰዎች በጣም ወደ ክርስቶስ እንዲቀርቡ ከክርስቲያን ውጭ ያሉ ሰዎችም ደግሞ አሁን እንዲመጡና ወደ ጌታችን ወደ ጌታ ህብረት እንዲቀላቀሉ አሁን በጣም መስራት አለብን ጋይስ። እኔ ብዙዎቹ ያሮ ነው አሁን ብዙ ሰው አሁን ላይ ያን ያህል ግድ የሚሰጡ አልመሰለኝም። ይሄ ነፍሳት መዳን ምናምን ጉዳይ እኔ አሮ ነው አላውቅም። ግን ዝም ብሎ የስልጣኑ የሽሚያ ምናምን ካልሆነ በስተቀር
አበበ ይዳን አይዳን እኔ ግድ የሚሰጠው ብዙም ያን ያህል እረኛ በዛ ደረጃ ያለ አይመስለኝም። እኔ ቢኖር ኖሮ እኔ ኢትዮጵያ ክርስቲያን በጌታ ስም የት በደረስን ነበር። ክርስቶስን እንዴ ቢኖር ኖሮ በቃ ያስታውቃል። እና ስለዛ አሁን እንደዛ ስለሆነ እኛ ብዙም ብለን ጌታችን ሁሉ ደግሞ በጣም ጥሩ የሆነ መልካም የሆኑ እረኞችን በደንብ እስኪሰጠን ድረስ በጣም ምዕመናን በደንብ የሆነ ጠንከር ብለን እየተደራጀን ምን እያልን የተደራጀን ይነሲስ ቆይ ሰራጁ ሆ በሉ አይነት ነገር አይደለም። ምንድነው ግን አትሊስት ግን በቃ ወደ ቅዱስ ሚስጥር ለመቅረብ መነሳሳት፣ እርስ በርስ መማማር። አትስሙ እያልኩኝ ደግሞ አይደለም። ከዛ መውጣት አንችልም። ታውቃላችሁ አይደል? ሃይራርኪ ካለው ሁሉም ነገር የክርስቲያን ውስጥ እንደዛ ሆኖ ግን ምንም ነገር አለመጠበቅ። በቃ ሰው የራሱን ኃላፊነት መወጣት፣ አኪል የራሱን ኃላፊነት ይወጣ። እዚህ ጋር ያሉት ሰዎች የራሳቸውን ኃላፊነት ሁሉም የየራሱን ኃላፊነት እየተወጣ በጣም እንትን ካላልን በጣም አስቸጋሪ ነው ያለው ነገር እና እና እንደዛ ማድረግ አለብን። እናንተ ሰዎች አይመስላችሁም? ይመስለኛል። እኔ በጣም ነው የሚመስለኝ። እያስወራኝ አይደለም ዛሬ በጣም በቃ ዛሬ እውነቱን ለመናገር በትግል ነው እየወሩ ያሉት። ስለዚህ ሁላችንም ህይወታችን ላይ በደንብ እንስራ ምናምን ነገር ወደ ቅዱስ ሚስጥር እንመለስ። ጌታ ኢየሱስ ተመልሶ ይመጣል። ተመልሶ ሲመጣ እንዲወስደን እኛ እንጠብቀው። የምንጠብቀው ግን እንዳልኳችሁ ሳንሞት በመጽናት ነውና እንደዛ እናድርግ። እናንተ ሰዎች ለዛሬ ይብቃል መሰለኝ። ጌታ ቢፈቅድና ቢረዳን ግን ሌላ ጊዜ መተን በደንብ ደግሞ ሌላ ጉዳዮች ላይ በደንብ የምንማማር ይሆናል። አሁን በደንብ እያስወራኝ አይደለም፣ ጉሮሮዬን ትንሽ እንትን እያለኝ ነውና እዚህ ላይ ልጨርስ፣ ብዙ አላውራ። አንዴ አንድ መዝሙር ሰምተን እንጨርስ ወይስ? ኑ በእግዚአብሔር ደስ ይበለን። እንዲህ ነው ድምፅ። እሺ እንስማሽ አንድ እሺ ኦኬ መዝሙር ምን ነበር የሚለው? ኢየሱስ ቆይ አንዴ የዘማሪ ሰለሞን ምን ነበር ስሙ? ኦኬ ስሜ ይጣፍጣል።